እንዲሁም ለጀነራል ጌታቸው ጉዲና በጣም ዘመናዊ የመኖሪያ ቤት እየገነባ እንደሚገኝ የድርጅቱ ሰራተኞች ገልጸውልናል። የገምሹ በየነ ኮንስትራክሽን ሌሎች በርካታ ስራዎችንም ተረክቦ እየሰራ እንደሚገኝ ነው ለማወቅ የተቻለው። እንዳልኩት ግን የአስፋልት ስራውን በምን ምክንያት አቋርጦ እንደወጣ ለማወቅ አይቻልም። ምናልባት ካለው የጸጥታ አንጻርም ችግሩ እየከፋ ስለመጣም ሊሆን ይችላል። አካባቢውን ፋኖ የተቆጣጠረው መምጣቱ ሊሆን ይችላል የሚሉ ግምቶች አሉ። ግን አሁን ላይ ሙሉ በሙሉ ማሽኖችን ለማስወጣት እንቅስቃሴ ጀምሯል። በዚህም የተነሳ ህዝቡ ለከፍተኛ ችግር ተዳርጓል ወይ ስራው ባይጀመር ይሻል ነበር የሚል ስሜት ነው በአካባቢ ማህበረሰብ ዘንድ እያደረ ያለው። እነዚህ ናቸው እንግዲህ በእኔ በኩል ያሉት መረጃዎች። ፒተር ባጭሩ አመሰግናለሁ ፋሲል። እንግዲህ መሳይን ረዘም ያለ ሰዓት አስጠብቀነዋል። አንድ አስገራሚ መግለጫ በቅርብ ሰዓት ላይ ይቻለው በሰሞኑን በማህበራዊ ሚዲያ ላይ እስራኤልን የሚመለከት በተለይም በጋዛ ያለውን ሰቆቃ የሚመለከት ንግግር በፓስተር ቸሬ ስብከት ላይ የተቆረጠ ቪዲዮ በማህበራዊ ሚዲያ ሲተላለፍ ነበረ። ያንን ተከትሎ በኢትዮጵያ የሚገኘው አዲስ አበባ የሚገኘው የእስራኤል ኤምባሲ መግለጫ አውጥቷል። ይሄ ጸረ ሴማዊ የሆነ ንግግርና ጥላቻ የተሞላበት ለአመጽ የሚቀሰቅስ ነው የሚል መግለጫ አውጥቷል። እንግዲህ በዛሬ ዜናችንም ጋዛን የሚመለከት መረጃዎችን አካተናል፣ እንድትመለከቱት እንጋብዛለን። መሳይ እንግዲህ በድጋሚ እንኳን ደህና መጣህ። ዛሬ ብልጽግና ከተወሰኑ ቀናት ስብሰባ በኋላ ሁላችንንም የሚያስገርም እንዲሁም ደግሞ ፈገግም የሚያሰኝ አንዳንዴ ደግሞ የሚያሳቅቅ ጠቅላላ አርጋ የያዘች ነገር ላቅርብና መሳይ ወደ አንተ መጣለው። ሱራፌል ብታጫውተው። ፖለቲካችን ማንነትን ከሚያጫርተው የፖለቲካ ገብ እንግዲህ በአማርኛ ባያወራ ኖሮ የሚያወራው ስለ ኢትዮጵያ መሆኑን እንጠራጠር ነበረ። ግን ፖለቲካችንን ከማንነት ከሚያጫርት ፖለቲካ አውጥተነዋል ይላል። ከእንግዲህ ከብሔር ፖለቲካ አውጥተነዋል ማለት ከሆነ መልሶ ደግሞ በህብረ ብሔራዊነት ላይ ብሎ መልሶ ይከልሰዋል። መሳይ እንዴት አገኘው? በዋነኛነት መንግስት ባንዳ ያለ ከታሪካዊ ጠላቶቻችን ጋር እና እንዲሁም ደግሞ ሚዲያዎች ላይ በከፍተኛ ሁኔታ ዘመቻን ከፍቷል። መሳይ መግለጫውን እንዴት ተመለከትከው? አመሰግናለሁ ጴጥሮስ። እንግዲህ ብልጽግና ፓርቲ በምክር ቤት ደረጃ ስብሰባ እንደሚያደርግ አስቀድመን መረጃውም ደርሶን በገለጽንበት ምን ሊወያይ ይችላል? ኢትዮጵያ ያለችበት ሁኔታ በጣም አስቸጋሪ ነው። በዚህ ወቅት ላይ አንድ ሀገሪቱን የሚመራ ፓርቲ ምን አይነት አጀንዳዎች ላይ ተነጋግሮ ውሳኔ ይመጣል የሚል በተወሰነ ደረጃ ብልጽግናን ባህሪም ብናውቅም ግን ከገባንበት ቅርቃር አንጻር የተወሰኑ ሀገሪቱ የገባችበትን ጉዳዮች ተመልክቶ አንዳንድ የመፍትሄ ሀሳቦችን ይዞ ይመጣል በሚል ምንድነው ቤኔፊት ኦፍ ዳውት የሚል አለ አይደል? የተወሰነ አገዛዙ እንደው የሆነ ነገር ነቅቶ አደጋውን ተመልክቶ እየመጣ ያለው ነገር ብልጽግናን በቅድሚያ ከዛ በኋላ ሌሎችንም ጠራርጎ የሚያጠፋ አደገኛ የሆነ ነገር እየመጣ ነው በሚል ተረድቶት አንዳንድ ነገሮችን ያስተካክላል። በመግለጫውም ጥሪ ያደርጋል። ልብ ካላቸው ቅንነት ከተሰማቸው አደጋው ከታያቸው የሆነ ነገር ያደርጋሉ ብለን ጠብቀን ነበረ። ግን ብልጽግና ነው። ከስተቱ ማይማር ኢትዮጵያ የገባችበትን አደጋ ወይ መረዳት አልፈለገም ወይም ደግሞ የገቡበት ቅርቃር ሊወጡበት የማይችሉት በዚህ መንገድ ካልሆነ በስተቀር ነገሮችን ሁሉ በክደትና በቅጥፈት መሸፋፈንና መደባበቅ ካልሆነ በስተቀር አናመልጥም ብለው ያመኑ የሚመስልበትን መግለጫ ነው ያወጡትና በጣም ነው የሚያሳዝነው። እንግዲህ በመጨረሻዎቹ ሰዓታት አገዛዞች የተወሰነ የወንድ በር ይፈልጋሉ፣ የማርያም መንገድ ይፈልጋሉ። በአፄ ኃይለ ሥላሴ ጊዜ ብዙ ጊዜ የሚባላል መጨረሻው ሰዓት ላይ የጠቅላይ ሚኒስትር እንዳልካቸውን ስልጣን ተቀብለዋል። ምንም ምርጫ ስለሌላቸው እየመጣ ያለው የህዝብ ንቅናቄ አብዮት አስደንግጧቸው አስፈርቷቸው ባይፈልጉትም ግን የዋጡት ኪኒኒ ነበረ። በደርግ ጊዜም የመጨረሻዎቹ ሰዓታት የቅይጥ ኢኮኖሚን ከመቀበል አንስቶ ሌሎች ነገሮችንም ኮሎኔል መንግስቱ ለማሻሻል ሌላው ቀርቶ የሰሜን የትግራይ ወንበዴዎችና የኤርትራ ወንበዴዎች የኢትዮጵያን አንድነት እስከተቀበሉና ኢትዮጵያን እስካስቀጠሉ ድረስ ስልጣኔን ለቃለሁ እስከማለት የደረሱበት የውሳኔ መታጠፍ ያሰሙበትን ወቅት እናስታውሳለን። አብይ አህመድ ከዚህ አንጻር ምንም አይነት ነገር አላየንበትም። በዚህ መግለጫው በዛሬ በሰማነው ነገር
ኢትዮጵያ ከምን ጊዜውም በላይ አደጋ ውስጥ እንዳለች ነገ ከነገ ወዲያ በየትኛውም ሰዓት በየትኛውም ደቂቃ በየትኛውም ቀን የሚከሰተውን ነገር ብልጽግና ማይቆጣጠረው ሁላችንም እንደው ልንጨብጠው የማንችል ለውጥ እየመጣ እንዳለ በደንብ የተረዳንበት መግለጫ ነው ማለት እንችላለን። እንግዲህ እንደሰማነው እንዳየነው እንዳነበብነው ከመግለጫው ከመጀመሪያው ረፍተ ነገር ጀምሮ እስከ ፍጻሜው ድረስ አንድም ቅንነት ያልታየበት እውነተኛ መረጃ ያላየንበት መሬት ላይ ያለውን ሐቅ የካደ በተገላቢጦሽ ነገሮችን እየገለጸ ጨለማን ብርሃን ያለ ነጩን ጥቁር ብሎ የገለጸ መግለጫ ሆኖ ነው ያገኘሁት። እና አብይ አህመድ ከራሳቸው ስህተት መማር አልቻሉም፣ ከታሪክ መማር አልቻሉም፣ ከትላንት መማር አልቻሉም፣ ከጎረቤት ሀገራት ከተለያዩ የዓለም ነባራዊ ሁኔታ መማር ያልቻሉ እውነት ለመናገር ቃሉን ለመጠቀም በጣም ይቸግረኛል። በተለይ በዚህ በማህበራዊ ሚዲያ ላይ እንዲህ አይነቱን ቃል መጠቀም የጭንቅላት መቀንጨር ያጋጠማቸው የብልጽግና መሪዎች በመጨረሻው ሰዓት ይህን መግለጫ ይዘውልን መጥተዋል። ያሳዝናል። በእውነት በጣም ነው የሚያሳዝነው። እነዚህ ሰዎች ያው ሁላችንም ማስተዳደጋችን እንደ ኢትዮጵያዊ በብዙ ነገር ተጎርተናል። በድህነት ያደግነን ብዙ ነገሮችን ሳናይ ሳናውቅ በአመጋገባችንም ጎድሎን ያደግነው እነሱም የዚህ ተጠቂ ናቸው። በድህነት ያደጉ ናቸው። የተመጣጠነ ምግብ አግኝተው ያደጉ አይደሉም። በእውቀትም በተለያየ መልኩ ጉድለት ያለብን ሰዎች ነን። ስልጣን ላይ ስትወጣ ደግሞ የተለየ ይሆናል። ስልጣን በጣም ከባድ ነው። ሀገር የመምራት ኃላፊነት በጣም ከባድ ነው። የአእምሮ መቀንጨር አለብን። ምንም ይሄ ምንክደው ነገር አይደለም። በአስተዳደጋችን በድህነታችን ያገኘነው ነገር አለና እነዚህ ደግሞ ስልጣን ላይ ወጥተው ይህንን በአእምሮ መቀንጨር በስነ ልቦና መጎዳት በብዙ ነገር የተጎዱ ሰዎች ናቸው ስልጣን ላይ የወጡትና በመጨረሻው ሰዓት ይህን መግለጫ ማውጣታቸው ብዙም አልደነቀኝም። ግን በመሃላቸው ልብ ያላቸው አደጋው የታያቸው ሰዎች ግድ የለም እየንበት ያለው ነገር ከባድ ነው። እዚህ ሰዓት ላይ እንኳን ሁሉ ነገር ከእጃችን እያመለጠ ነው። አሁን እኮ ጴጥሮስ እውነት ለመናገር ብልጽግና የሚቆጣጠረው አካባቢ የትኛው ነው? ትግራይን አይቆጣጠርም። ኦሮሚያ ክልል በቅርቡ የኢትዮጵያ የዓለም አቀፉ የቀይ መስቀል ኮሚቴ እንዳወጣው መግለጫ ከሆነ ስርዓት አልበኝነት ተስፋፍቷል። አማራ ክልል ከእጁ ከወጣ ቆየ። አሁን ደግሞ ሰሞኑን የምንሰማቸው ነገሮች ከፖለቲካዊ መዋቅሩ ባሻገር ወታደራዊ ቁመናውም እየፈራረሰ ነው። በሶማሌና በኦሮሚያ ክልል ድንበር ከፍተኛ የሆነ ፍጥጫ ነው የሚታየው። አፋርና ሶማሌ ወደ ጦርነት ወደ ደም ያቃባ ግጭት ውስጥ ለመግባት እየተንደረደሩ ነው ያሉት። ጋምቤላ ከፌደራሉ መንግስት እጅ ወጣለች። ማዕከላዊ ኢትዮጵያ በጉራጌ በሃዲያ ትጥቅ መሳሪያ ነፍጥ አንግበው ኢትዮጵያ በየትኛውም ቁጥር ይሁን ቁጥሩ ለጊዜው የሚያከራክረን አይደለም ጫካ ገብተዋል። ስለዚህ የት ነው ኢትዮጵያ ሰላም የሆነችው? ይህን ችግር ተረድቶ ቢያንስ ለራሳቸው ሲሉ ለኛ አይደለም ለራሳቸው ሲሉ የሆነ መፍትሄ ይዘው ይመጣሉ ብዬ ነበረ። ያን ግን ማድረግ የቻሉ አይመስለኝም። እኔ ብልጽግና ፓርቲ እነዚህ የሚባሉት የምክር ቤት አባላት ተወያይተው የደረሱበት ውሳኔ አይደለም። አብይ አህመድ ራሱ የጻፈው ራሱ ያዘጋጀው መግለጫ ነው። ይሄ የአብይ አህመድ የአእምሮ ጭማቂ የሆነን መግለጫ ነው ዛሬ የሰማነውና ያነበብነው። ስለዚህ የበለጠ አደጋ ኢትዮጵያ ውስጥ እንዳለ ብልጽግና ፓርቲ ኢትዮጵያን ለአንድ ቀንም ከዚህ በኋላ ለአንድም ቀንም ለማስቀጠል የሚያስችል ቁመና እንደሌለው ስልጣን እንደሌለው ስልጣኑ በተለያዩ ኃይሎች እጅ ውስጥ እንደገባ ይህን ደግሞ ኃላፊነት የሚሰማቸው አካላት ከምን ጊዜውም በላይ ተባብረው ወደፊት መጥተው እችን ሀገር ከመፍረስ እውነት ለመናገር ይሄ መፍረስ የሚለውን ቃል ብዙ ጊዜ ፈራዋለሁ። በድፍረት እንናገረው ግድ የለም እየመጣብን ያለው አደጋ የመፍረስ አደጋ ነው። ብልጽግና ዛሬ በመግለጫው ገደል አፋፍ ላይ ሆኖ ነው እየፎከረ ያለው። ገደል አፋፍ ላይ ሆኖ ሽለላ፣ ፉከራ፣ ትቢትና እብሪት ነው ያየንበት። ስለዚህ ኃላፊነት የሚሰማቸው ወገኖች ወደፊት መጥተው እችን ሀገር ከመፍረስና ከመውደቅ እንዲያድኗት ነው በዚህ አጋጣሚ ጥሪ ማድረግ የሚያስፈልገው። ኢትዮጵያ እውነት ለመናገር ይሄ መፍረስ የሚባለው እንደሌላው ዝም ብሎ ሀገራት መከፋፈል አይደለም፣ ድቅቅ ማለት ነው። ዳግም ወደ ሀገርነት እንዳንመጣ ሌላው ቀርቶ በያለንበት እንኳን ትንንሽ መንግስት መስርተን የማንቀጥልበት ሁኔታ ነው የሚፈጠረውና ከምንጊዜውም በላይ አደጋ እንዳለ ያየንበት መግለጫ ነው ማለት እንችላለን። ጴጥሮስ
አመሰግናለሁ መሳይ። እንግዲህ እንዳልከው አስገራሚ ነው። ስለ የትኛው ኢትዮጵያ ነው የሚያወሩት? ኢትዮጵያ ያንሰራራች ነው ይሉናል። በእርግጥ እውነት ነው ወይ? ፋሲል ትላንት በሰራ ነው ዘገባ ላይ ሰዎች ከደብረ ማርቆስ ተነስተው ወደ አዲስ አበባ ለመጓዝ ጎሃ ጽዮንን መሻገር አቅቷቸው በመከላከያ በልዩ ኃይልና በተለያዩ ፖሊስ ሰራዊት ታጅበው ነው የህዝብ ማመላለሻ አውቶቡሶች የሚጓዙት። ዜጎች ከቦታ ወደ ቦታ መንቀሳቀስ ባልቻሉበት በሚሊዮኖች የሚቆጠሩ ኢትዮጵያውያን በረሃብ የምግብ እርዳታ ያስፈልገዋቸዋል ተብሎ እንዲሁም ደግሞ ዜጎች በረሃብ የሚወድቁበት እኮ ነው። አሁን እንደው መራብ መቸገር የትም ቦታ ሊኖር ይችላል ልንል እንችላለን። ሰው በረሃብ መሞት ደረጃ ላይ የደረሰበትን ያነሳን። በዚህ ሁኔታ ውስጥ ግን ኢትዮጵያ እያንሰራራች ነው የሚል ነገር አንስተዋል። መንግስት በዋነኛነት በተለይ ብልጽግና በዋነኛነት ትኩረት አድርጎ እየሰራ ያለውና ጠላቴ እያለ ያለው በታሪካዊ ጠላቶቻችን ከውስጥም ከውጭም ያሉ ባንዳዎች የሚል ይህንን የባንዳን ትርክት ብልጽግና እጅግ በጣም አክርሮ ይዞት መጥቷል። በእርግጥ ባንዳ ተብሎ ሊፈረጅ የሚችል የኢትዮጵያን ብሔራዊ ጥቅም አሳልፎ የሰጠና እንዲሁም ጂኦፖለቲካሊ ያላትን ፖዚሽን ጥያቄ ውስጥ የከተተ ጎረቤት ሀገራት የተረጋጋ መንግስት በሌላቸው በሶማሊያ ጭምር እንድትናቅ ያደረጋት ማን ነው? በእኛ በገዛ ሀገራችን ኢትዮጵያ ውስጥ የደቡብ ሱዳን ታጣቂዎች ገብተው ከተማ መስርተው ወርቅ እያወጡ እየሸጡ ኢትዮጵያዊ ጋምቤላ ተወላጆችን እየገደሉና እያፈናቀሉ ልጆቻችንን እየነጠቁ እየወሰዱ ባለበት ሶማሊያ ውስጥ ኢትዮጵያውያን እንደ እንስሳ እየተቆጠሩ እየተገፈተሩ ባሉበት ሁኔታ ላይ አሁን ሶማሊላንድም እንኳን በቀጥታ ግንኙነቷን ከአሜሪካ ጋር በማድረግ ኢትዮጵያን ገሸሽ ያደረገችበት በታሪኳ ባለፉት 20ና 30 ዓመታት ውስጥ ለእያንዳንዱ ጉዳይ የኢትዮጵያን ባለስልጣናት ደጅ ስትጠና የነበረች ሶማሊላንድ እንኳን ሳትቀር አሁን የራሳችሁ ጉዳይ ያለችበት ደረጃ ላይ ደርሶ የኢትዮጵያን ብሔራዊ ጥቅም አስከብረናል፣ ውስጣዊ ተጋላጭነታችንን አጥብበናል ይላል ብልጽግና። ፋሲል፣ ይሄ ውስጣዊ ተጋላጭነት ዜጎችን በጀባ ከቦታ ቦታ ከማጓጓዝ ያለፈ ሌላ ትርጉም አለው? አመሰግናለሁ ፒተር። እንግዲህ አጠቃላይ ቅድም መሳይ ጥሩ አድርጎ ገልጾታል መግለጫውን በተመለከተ። እኔም እንዲህ አይነት የምክር ቤት ስብሰባዎች ሲደረጉ ብዙ ጊዜ ከብልጽግና ባህሪ አንጻር ስንናገር መግለጫዎች ሲወጡ በተስፋ አንዳንዴ በራዕይ ወይም በማይጨበጡ ቅዠቶች የተሞሉ ነበሩ። ለምሳሌ ስለ መደመር ሊያወራ ይችላል፣ ስለ ፍቅር ሊያወራ ይችላል። አንዳንዴ ኢትዮጵያን በዓለም አንደኛ በአፍሪካ ሁለተኛ እናደርጋታለን ይላል። እንዲህ አይነት መግለጫዎች ነበር ብዙ ጊዜ የምታየው። የዛሬውን መግለጫ በደንብ ካየኸው ግን በእኔ ግምገማ 85 እስከ 90% የሚሆነው የመግለጫው አካል የሚያወራው ስለ ጠላትና ስለ ባንዳነት ነው። ጠላት ባንዳ፣ ጠላት ባንዳ፣ ጠላት ባንዳ። በአጠቃላይ የመግለጫውን የስብሰባውን አይ ቲንክ አበይት አጀንዳ ሆኖ ነበር ብዬ የማስበው እንዴት አድርገን ነው ጠላቶቻችን፣ እንዴት አድርገን ነው ባንዶችን መመከት የምንችለው በሚለው ላይ የተነጋገሩ ይመስለኛል። ከአጠቃላይ መግለጫውን ሳየው 4 መሰረታዊ ነገሮች ከመግለጫው ጀርባ ተደብቀው ይታዩኛል። በደንብ ማንም ሰው ሊያነበው ይችላል። አንደኛው ፍርሃት ነው። እውነት ለመናገር ብልጽግና በዚህ ደረጃ ፈርቶ የሚያውቅ አይመስለኝም። አሁን በዚህ መግለጫ ላይ እንደተጠቀሰው 2 የፍርሃት ምክንያቶችም ደግሞ በመግለጫው ላይ ተጠቅሰዋል። አንደኛው በሀገሪቱ ውስጥ የሚካሄደው የትጥቅ ትግል ነው። ምን ይላል እዛ ላይ? ጠላቶቻችን እርስ በርስ የማይዋደዱ ኃይሎችን አሁን አሰባስበው አንድ አድርገው ዘመቻ ሊከፍቱብን እየተዘጋጁ ነው ይላል። እንግዲህ ጠላቶች የሚባሉት እነማን እንደሆኑ ያው ይታወቃል፣ ብልጽግና ማን ጠላት እንደሚለው። ይሄ ትልቅ ስጋት ላይ እንዳሰጋውና ይሄን መመከት እንደሚገባ ይናገራል። በተቻለ መጠን የሰላሙን መንገድ እንከተልና እነዚህ ሰዎች ጦርነት ውስጥ ማለት ጦርነቱን የሚያቆሙበትን መንገድ እንፈልግ፣ ማንኛውን መስዋዕትነት እንክፈል ይላል። በሌላ በኩል ደግሞ ለመመከት እንሞክር ይላል። ይሄ የተሰባሰበ የመጣው አዲስ መሬት ላይ ያለው ኃይል ከፍተኛ ስጋት ላይ እንደጣለው በመግለጫው ላይ ይታያል። ሁለተኛው የስጋቱ ምንጩ በመግለጫው ላይ የምታየው ህዝባዊ አመጽ ሊነሳ ይችላል የሚለው ነው። ቅድም መሳይም እንዳለው የተለያዩ ኃይሎች የተሰባሰቡ ነው። በተለይ ደግሞ ከህዝባዊ አመጽ ጋር ተዳምሮ ማለት እዛ ላይ ተያይዞ በጣም እየተወገዘ ያለው ሚዲያው ነው።
ሚዲያው ህዝባዊ አመጽ ለማስነሳት እንቅስቃሴ እያደረገ እንደሆነ ይናገራል። ህዝቡ በመልካም አስተዳደር እንደተማረረ፣ በኢኮኖሚ ችግሩ እንደተማረረና ይሄ ወደ አመጽ ሊገፋው እንደሚችል አፍ አውጥቶ ቃል በቃል ባይናገረው በመግለጫው ግን ታነበዋል። ሰው ብልጽግና በእነዚህ ሁለት ምክንያቶች በመሬት ላይ በሚካሄደው ትግልና በህዝባዊ አመጽ ስጋት ውስጥ እንዳለና ይሄን ለማክሸፍ መስራት እንደሚገባው ነው በመግለጫው ላይ እየጠቀሰ ያለውና ትልቅ ፍርሃት በድርጅቱ ውስጥ እንዳለ ትረዳለህ። ሁለተኛው ተስፋ መቁረጥም ታያለህ። ብልጽግና እንደዚህ አልነበረም። አሁን ላይ ግን የምታየው የተስፋ መቁረጥ ስሜት ነው። በብዙ አባሎች ውስጥ ተስፋ መቁረጥ እንዳለ እና አሁን እንደገና እንደታደሱ ነው የሚነግረው። በቃ እንደ አዲስ ለመታገል እየወሰኑ እንደሆነ በመግለጫው ላይ ታያለህ። ሰው ትልቅ የተስፋ መቁረጥ ስሜት ውስጥ እንደገቡም ታያለህ። ሶስተኛው ያየሁት በራስ መተማመን በጣም እንደጎደላቸው ነው። አባሎቻቸው በራስ ማለት እየሰሩ ያለው ነገር በሙሉ ህዝቡን የሚያረካ እንዳልሆነ እየተረዱ የመጡ ይመስለኛል። አሁን እዛ ላይ በግልጽ ይታያል። እነዚህን ልዩነት ያላቸውን ሰዎች ምናምን አሳምኖ አሁን አንድ ሆነናል፣ በጋራ ለመታገል ወስነናል፣ ከድሮ በበለጠ ለመታገል ወስነናል፣ ይሄን እንቅስቃሴ ጠላቶቻችን የደቀኑብን አደጋ ወይም እያመጡት ያለው ፈተና ለመታገል በጋራ ወስነናል እያሉ የሚገልጹት ነገር በመካከላቸው ያለው አለመተማመን እየሰፋ መምጣቱን የሚያመላክት አድርጌ ነው የማየው። ከዚሁ ጋር ተያይዞ ግን በራስ መተማመን አደጋ ላይ እየጣሉት ማለት ማህበረሰቡ እንዳይቀበላቸው እያደረገ ያለው ሚዲያው ነው ብለው ሚዲያውንም በተመሳሳይ መልኩ እየከሰሱት ነው። ስለዚህ ሚዲያው ላይ መስራት ይገባናል፣ ለህዝቡ በየቀኑ መረጃ መስጠት ይኖርብናል፣ ይሄን የሚዲያ እንቅስቃሴ ማክሸፍ ይኖርብናል፣ አግሬሲቭሊ መስራት ይገባናል እያሉም እንደዚሁ ይናገራሉ። መጨረሻ ላይ የታዘብኩት ነገር ቅድም እንዳልኩት የውስጥ መከፋፈል እንዳለ የሚያሳዩ ምልክቶች አሉ። በራስ አለመተማመን ብቻ ሳይሆን የውስጥ መከፋፈል እንዳለ በመግለጫው ላይ ታያለ። ትልቅ ፍትጊያ እንዳደረጉ በሚካሄደው ነገር በተለይ አይ ቲንክ የጦርነቱ ሁኔታ የከፋፈላቸውን ማለት በሐሳብ ደረጃ የተከፋፈሉ እንደሆነ ነገር አሁን ይሄን ለማጥራት ስብሰባው እንደረዳቸው ይገልጻሉ። ምን ያህል ያን ቀርፎታል እሱን ለወደፊቱ የምናየው ነው። በአጠቃላይ የአሁኑ መግለጫ ከድሮ በጣም የተለየ ነው። እስከዛሬ ከሚወጡ መግለጫዎች የተለየ ነው። እንዳልኩ በፍርሃት የተሞላ በተስፋ መቁረጥ የሚታይበት በራስ መተማመን የሌለውና የእርስ በርስ መከፋፈሉ በግልጽ በመግለጫው ላይ የሚንጸባረቅበት በመሆኑ እኔ ብልጽግና ወይም እንግዲህ የብልጽግናው መሪ ቅድም አብይ መሳይ እንዳለው ዋናው ሰውዬ በከፍተኛ ፍርሃትና ድንጋጤ ውስጥ የሚገኝ ይመስለኛል። ስልጣኔን ላጣ ነው ያለ የተጨነቀ ይመስለኛል። አሉ ነው። ይሄ እንግዲህ ወዴት ይወስደናል ወደፊት የምናየው ይሆናል። የኔ ምልከታ ይሄ ነው። ፒተር ፋሲል፣ ምናልባት አንድ መረጃ አሁን በመሀል የመጣ ላጋራና መሳይ ወደ አንተ በመጨረሻ ጥያቄን አቀርባለሁ። ፈረንሳይ ለጋሲዮን አዲስ አበባ የሚገኘውን የእስክንድርን የእናቱ ቤት ውስጥ ወታደሮች ወይም ፖሊሶች ሌሊት በመሄድ ፍተሻ ማካሄዳቸውን ከ20 በላይ ፖሊሶች ቤቱን መፈተሻቸውና በቤት ውስጥ ለ8 ዓመት አካባቢ የኖሩ የባለቤቱን የሰርካለምን ሁለት ወንድሞች አስረው መውሰዳቸውን የሚገልጽ መረጃ ደርሶናል። እንግዲህ ያው በጣም አሳዛኝ ነገር ነው። ከዚህ በፊትም ብለነዋል። በፖለቲካ ጉዳይ ከኢህአዴግ ብልጽግናን የከፋ የሚያደርገው በፖለቲካ የተጣላቸውን ብቻ ሳይሆን የነኛን ግለሰቦች ቤተሰቦች ጭምር ሄዶ የሚያዋክብና እንዲሁም የሚያስር የሚያንገላታ ነው። ይሄ በአቶ ታዬ ላይ አይተናል። ሚስታቸውን ከናራስ ልጅ ሜዳ ላይ የጣሉበትን እንዲሁም የሌሎችንም በርካታ ፖለቲከኞችን ጉዳይ ያየነው ነው። ይሄም ከዛ የተለየ ባይሆንም ነገር ግን ጉዳዩን ህዝብ እንዲያውቀው ወደ ህዝብ አድርሰናል። መሳይ፣ ምናልባት ለአንተ እንግዲህ ማቀርብልህ የመጨረሻ ጥያቄ የሚሆነው የብልጽግና መግለጫ ውስጥ ፋሲል እንዳለው አብዛኛው ስለ ባንዳነትና በተለይ ደግሞ ሚዲያዎችን ታርጌት ያደረገ የመግለጫው ክፍል ነው። ሚዲያዎችን በዋነኛነት ሁለት ነገሮች ሊያደርጉ ተዘጋጅተዋል ይላል። አንደኛው በየአካባቢው ግጭት እንዲበራከት ማድረግ፣ ሌላ
ሌላኛው ደግሞ በዲጂታል ሚዲያ መንግስትን ማሳጣት ነው ይላል። መንግስትን ለማሳጣት እንደው ሚዲያዎች ያን ያህል መድከም ይጠበቅባቸዋል ወይ? ብልጽግና ራሱን በራሱ እየነከሰ አደባባይ ቆስሎ የሚደማ ድርጅት አይደለም ወይ? ብልጽግና ላሳጣው ሳትል ዝም ብሎ ሰው ለ5 ደቂቃ ኢቲቪን ቢከፍት እውነታውንና መሬት ላይ ያለውንና አየር ላይ ያለውን የደሴቱን ኑሮ ልዩነት ለመረዳት ግልጽ አይደለም ወይ? በሚዲያዎች ላይ እንግዲህ የፓርላማ ንግግሮችን ካየን፣ ከዚህ በፊት ከተለያዩ የህብረተሰብ ክፍሎች ጋር የነበሩ ውይይቶችን ካየን፣ አሁን ደግሞ የብልጽግና ማዕከላዊ ኮሚቴ ሰብስቦ ያደረገውን ውይይት ካየን በዋነኛነት መንግስት ከታጠቁት አካላቶች ባሻገር ሚዲያዎችን ነው ጠምዶ የያዘው ወይም ደግሞ ሚዲያዎችን ነው በከፍተኛ ጠላትነት የፈረጀው። እንዲሁም ከፍተኛ ገንዘብ በመመደብ በውጭ ሀገር በሀገር ውስጥ የሚዲያ ሰራዊት ነው እያደራጀ እያሰራጨ ያለው። እንግዲህ በቅርቡ የደረጀን የዩቲዩብ ገጽ እንዲሁም የኢሳንን የዩቲዩብ ገጽ ላይ የተደረገውን ነገር የተከፈተውን ዘመቻ መሳይ አንተም ታውቀዋለህ። ይህ ደግሞ ዘመቻ ሁላችንንም በየተራ እየገጠመን ያለው ጉዳይ ነው። መሳይ ከዚህ አንጻር የሚዲያዎቹን ሚና እንዴት ትገልጸዋለህ? ይሄ ጉዳይ የብልጽግናን ጭንቀት የሚያጋልጥ ነው ወይስ የሚዲያዎቹን ትጋት የሚገልጥ ነው? ጴጥሮስ እንደው የሚዲያውን ነገር በተመለከተ ወደ ኋላ ላይ የሆነ ነገር ልበልና በቅድሚያ ስለ መግለጫው አንዳንድ ነገሮችን በተወሰነ ደረጃ ብናነሳ ጥሩ ነው። ምክንያቱም ከሰርካለም ፋሲል ሁለት ወንድሞች መታሰር ጋር በተያያዘ ያነሳው መረጃ አለ። ሰርካለምን እዚህ ወደ እናንተ ከመምጣቴ በፊትም አግኝቻት ነበርና ሁኔታውን ስሰማ መግለጫው ላይ የተጠቀሰ አንድ ያቋም አለ። ወደ 7 ነጥቦችን ከዚህ በኋላ ብልጽግና እንሰራበታለን በሰፊው እንሄድበታለን ብለው ተስማምተናል ብሎ ያቀረቧቸው 7 ነጥቦች አሉ። አንደኛው የፍትህን ጉዳይ ነው፣ የፍትህና የህግ በላይነትን። እንግዲህ ይሄ እዛው መግለጫቸው ላይ የተጠቀሰውን በዚህ በሰርካለም ፋሲል ሁለት ወንድሞች ምን ያህል ብልጽግና የህግ በላይነትን እየደፈጠጠ እንዳለ፣ ኢትዮጵያ ውስጥ ህግ የሚባል ነገር አብይ ማለት ህግ ብቻ እንደሆነ የምናይበት ስለሆነ እዚሁ ራሱን በራሱ እየበላ ያለ ገዢ ፓርቲ መሆኑን እንረዳለን። በነገራችን ላይ የሰርካለም ፋሲል ሁለት ወንድሞች ለ8 ዓመታት በእስክንድር እናት መኖሪያ ቤት ነበረ የቆዩት። ሌላው ቀርቶ ከፖለቲካ ጋር እንኳን አልተነካኩም። እስክንድር የሚያራምደውን በወቅቱም ሲከተል የነበረውን የባልደራስ የፖለቲካ መስመር ራሱ መቀላቀል ያልፈለጉ በራሳቸው ህይወት ውስጥ ያሉ በራሳቸው ውሳኔ ውስጥ ያሉ ሰዎች ናቸውና የመጨረሻ የተስፋ መቁረጥ ጊዜ ላይ ብልጽግና እንደደረሰ የሚያሳየው እንደነዚህ አይነት በራሳቸው ውሳኔ ከፖለቲካው ገለል ብለው የራሳቸውን ህይወት የሚመሩ ሰዎችን ጭምር እየወሰደ እስር ቤት እየወሰደ የሚያሰቃይ መሆኑን ያየንበት አጋጣሚ ምን ያህል ብልጽግና ቀደም ሲል ፋሲል እንዳለው የፍርሃትና የዚህ ምንድነው የደም ሰክሮ በየቦታው ያገኘውን እንደሚነክስ ውሻ አይነት ያበደ ውሻ የቆሰለ ውሻ አይነት እርምጃ እየወሰደ እንዳለ የሚያሳይ ነው። እንዳልከው ሚዲያ ላይ ለምንድን ነው በዚህ ደረጃ መግለጫው ትኩረት ያደረገው የሚለው ምንም ሌላ መልስ የለውም። የአብይ አህመድ ስርዓት የመጣው በሚዲያ ጩኸት ነው። እውነት ለመናገር የአንበሳውን ድርሻ የሚይዘው በሶሻል ሚዲያ ሲደረግ የነበረው ትግል በእኛም ኢሳት የአንበሳው ድርሻ አለው፣ ምንም ጥርጥር የለውም። ይህንን ምናልባት መጀመሪያ ወደ ኢሳት ወደ አዲስ አበባ በገባ ጊዜ ከከፍተኛ አመራሮች ከአብይ ጀምሮ ከምክትል ጠቅላይ ሚኒስትር ከነበረው ደመቀ መኮንን ጋር ቁጭ ብለን ስንነጋገር ትልቁን የአንበሳ ድርሻ የያዘው ኢሳት ነው። በ17 ቀኑ የኢህአዴግ የዛ ስብሰባ ወቅት ቀን እንሰበሰባለን፣ ማታ ሄደን እናንተን ነው የምናየው ነው ያሉን አብይ ሳይቀር። ስለዚህ ይሄ ለውጥ የሚዲያ ለውጥ ነው። አብይ አህመድን ወደ ቤተ መንግስት ያስገባው ሚዲያ ነው። በሚዲያ የመጣን ስርዓት በሚዲያ እንደሚወድቅ ያውቀዋል። የሚዲያን ጉልበት የተረዳ ነው። እኛ አዲስ አበባ በነበረን ጊዜ ከብልጽግና ሰዎች ጋር በነበረን ቅርርብ የተረዳነው ነገር ምን ያህል ሚዲያን እንደሚፈሩ ነው። በወቅቱ እኛ የነሱ ደጋፊ ነበርን። እነሱን የሚነቅፉ ሚዲያዎች የሆነ ነገር ባሉ ቁጥር እየደነበሩ ስልክ ይደውሉልን ነበር። ከአብይ ጋር በነበረን ቆይታ አብዛኛው ንግግሩ አብዛኛው ጫወታው ከሶሻል ሚዲያ ጋር የተያዘ ከሚዲያዎች ጋር የተያዘ ነው። እንዲህ ተብለን እንዲህ ተደርገን እንዲህ ያሉ እከሌ እንዲህ ያለ ሚዲያ ላይ ያተኮረ ነው።
ጥይት ተኩሶ አይደለም ቤተ መንግስት የገቡት ወይም እንደ ኢህአዴግ እንደ ህወሓቶች 17 ዓመት አፈር እየበሉ የራሳቸውን ሽንት እየጠጡ ስኳር እየቃሙ አይደለም ቤተ መንግስት የገቡት በሚዲያ ጩኸት ነው እና አብይ አህመድ ለቤተ መንግስት የገቡት በሚዲያ ጩኸት የመጣ በሚዲያ ጩኸት ስልጣኑን እንደሚያጣ ያውቀዋል ለዛም ነው ሚዲያ የሚፈራው አጠናክረን እንቀጥላለን የሚያማቸውን ስስ ብልቱን አውቀነዋል በነገራችን ላይ እንደ አብይ አህመድ መግለጫቸው ላይ በሚዲያ ተዘምቶብናል ዲጂታል ሰራዊት አቋቁመው ከፍተኛ የሆነ የስም ማጥፋት ዘመቻ ያደረጉብን ነው ይላል እንደ ብልጽግና የዲጂታልን ሰራዊት ያቋቋመ ሌላ አካል የለም እኔ እስከማውቀው ድረስ ወደ 1 ሚሊዮን ተጠግቷል በመላው ዓለም በብልጽግና የዲጂታል ሰራዊት ውስጥ የተካተቱ የተለያዩ ግለሰቦች በአባልነት የሚገኙበት ከፍተኛ የሆነ በጀት መድቦ ዋና የሚባሉትን አዲስ አበባ ቤት መኪና በተለያዩ ነገሮችን አቅርቦላቸው ከፍተኛ የሆነ የዲጂታል ሚዲያ ዘመቻ የከፈተ ቢኖር ብልጽግና ነው እንደምታየው አብዛኛውን ብሔራዊ ቴሌቪዥኖችን ተቆጣጥሮታል የክልል ሚዲያዎች የግል ቴሌቪዥኖች በትዕዛዝ ስለ ብልጽግና እንዲሰሩ አድርጓቸዋል ሌላው ቀርቶ ቲክቶክ ማነው የሶሻል ሚዲያ በጣም ታዋቂ የሆኑ ሰዎችን በቲክቶክ በተለያየ መንገድ ታዋቂ የሆኑ ሰዎችን በቅርቡ ሰብስቦ አበል ከፍሏቸው ጅማ አዲስ አበባ በተለያየ መልኩ ግብዣ አድርጎላቸው ስለኛ ዘግቡ ስለኛ መልካም ነገር አውሩ ብሎ ገንዘብ የሰጣቸው በርካታ ቲክቶከሮች እንዳሉ እናውቃለን በዲጂታል ሰራው በዲጂታል ሚዲያው ላይ ከፍተኛ ኢንቨስትመንት ያደረገው ራሱ ብልጽግና ነው ግን እውነት ስለሌለው ያሸንፍ አልቻለም የሰናፍጭ ታክል እውነት ካለ ተራራት እንዳለ እኛ ትንሽ አቅም ነው ያለን በትንሽ ያቅም ግን በከፍተኛ ኢንቨስትመንት አብይ አህመድ የገነባውን የሚዲያ ሰራዊት መገዳደር ብቻ አይደለም ተከላካይ ነው ያደረግናቸው ይሄን ዝም ብለን እንዲሁ በብሪትና በቃላት ለማሳመር የምናደርገው አይደለም ውጤቱንም ያያየን ስለሆነ ነው በየቀኑ የሚያደርጉትን መንደፋደፍ ያያየን ነው ስለዚህ በዲጂታል ሚዲያ ላይ በሚዲያ ላይ ማተኮሩ የመጣበትን ስለሚያቅ ነው ወደ ስልጣን የመጣበትን መንገድ ስለሚያቀው በመጣበት እንደሚሰናበት ተረድቶታል ለዚህ ነው ሚዲያ ላይ ያተኮረው እኛ ደግሞ ምንድነው ያየነውን አይተናል ስስብልታቸውን አግኝተናል እንዴት እንደሚወድቁ በደንብ ተረድተናል ሌላ ነገር አያስፈልግም 50% ፕሮፓጋንዳ ነው ፕሮፓጋንዳ ሲባል ቃሉ በራሱ ሌላ ነገር እንዳይመስል ፕሮፓጋንዳ በጥበብ ከተያዘ በጥበብ ከተካሄደ ትልቅ አቅም ነው አንድ ሰራዊት አንድ ሜካናይዝድ ጦር ባታሊዮን ጦር ከሚያመጣው ባልተናነሰ በሚዲያ ላይ ምን ሰራው ስራ ይሄን ስራት ያሽመደምደዋል አብይ አህመድ ይሄንን ያቋል ነግሮናልም አጠገቡ ቁጭ ብለን እንደነገረን ከሆነ የሚዲያን አቅም እንረዳዋለን አግዙን ያለው ካላገዝነው እንደሚወድቅ ያቋል በተወሰነ ደረጃ ተሳስተን ወይም ደግሞ ተዘናግተን ወይም ደግሞ ስለ ኢትዮጵያ ብለን የተወሰነ አግዘነው ነበር ያጠቅሞት ሊሆን ይችላል አሁን በሚዲያ ነው የመጣው ይሄ መንግስት በሶሻል ሚዲያ ጩኸት ነው የመጣው እኛ እየጮህን ከቤተ መንግስት እንደምናስወጣው ምንም ጥርጥር የለኝም ጴጥሮስ ይቅርታ መሳይ እንግዲህ እንዳልከው በተደጋጋሚ እነኛ ህወሓትን በመሳሪያ ስለመጣ በመሳሪያ ማንም አወርደውም እኛ በጩኸትና በማህበራዊ ሚዲያ አወርድነዋል እኛ ደግሞ ከውስጥ በመስራትና በዚህ አይነት ሴራ ስለመጣን በተመሳሳይ መንገድ አትነቀንቁንም እያለ ጠቅላይ ሚኒስትሩ ሲዝት ብዙ ጊዜ ሰምተናል እንግዲህ መሳይ እንዳልከው በማህበራዊ ሚዲያ ግፊትና ጫና የመጣ መንግስት በዛው ግፊትና ጫና ተመልሶ ሊወገድ የማይችልበት ምንም ምክንያት የለም እንዲሁ ብዙ ጊዜ እንግዲህ የሚፎከረውና በተግባር የሚኖረው የተለያየ እንደሆነ እናያለን እጅግ በጣም ተስፋ የቆረጡና የወደቁ ወይም ደግሞ በራሳቸው አንድ እርምጃ ለመራመድ የተሳናቸውን ሰዎች ሳይቀር በገንዘብ እየገዙ በፕሮፓጋንዳው ሜዳ ማሰለፍ የተስፋ መቁረጥ ምልክት ካልሆነ በስተቀር ሌላ አይደለም እኔ እንደሚገባኝ ምናልባት የትኛው መንግስትም ይሁን ተቋሚ የበሰሉ የፖለቲካ ተንታኞችን በገንዘብም ቢሆን ከፍለው አብረዋቸው እንዲሰሩ ሊያደርጉ ይችሉ ይሆናል የበሰሉ አቅም ያላቸው ተደማጭ ሆኑ ፖለቲከኞችን ወይም ደግሞ ተንታኞችን በተሻለ መንገድ እንዲሰሩ ታደርግ ይሆናል
ነገር ግን በማህበረሰቡም ተቀባይነታቸው በቃ የከሰመ ተፈላጊነታቸው የተወለገና ለራሳቸው እንኳን ወጥቶ ለመግባት የተቸገሩ ሰዎችን እያሰባሰቡ ሲያሰድቡ መዋል እኔ ከዚህ ያነሰ ደረጃ ይወርዳል ብዬ አልጠበቅም። ይሄ ደግሞ በጣም በሚያስገርም ሁኔታ ምናልባት ለብዙ ሰው ለማመን ይከብድ ይሆናል። መንግስት በዚህ ደረጃ ያደርጋል ብሎ ለማመን ያስቸግር ይሆናል። በቅርበት የሚያውቅ ግን በደንብ ያውቀዋል። እጅግ በጣም ከማሰብ ባለፈ በግል ጠቅላይ ሚኒስትሩን ጭምር ያስጨንቀዋል። በፌስቡክ ላይ የሚጻፉ ጽሁፎችን፣ በትዊተር ላይ የሚለቀቁ መልእክቶችን፣ በቲክቶክ በዩቲዩብ እያንዳንዱን በመዳሰስና በመከታተል እንደውም እኔ በእኔ ግምገማ የሀገሪቱን የደህንነት መስሪያ ቤት ከሚያቀርበው መረጃ ይልቅ ፌስቡክ እና በተለያዩ ማህበራዊ ሚዲያዎች ላይ የሚሰራጩትን ወሬዎች ዋጋ ሰጥቶ እንደሚያዳምጣቸው ጥርጥር የሌለው ጉዳይ ነው። በዚህ ጉዳይ ደግሞ ምን ያክል ሴንሲቲቭ እንደሆነ መሳይ በሚገባ ገልጾታል ብዬ አስባለሁ። እንደው ፋሲል በመጨረሻ ለማጠቃለያ ምን ይጠበቃል? እንግዲህ የተቃዋሚው ዘርፍ በተለያየ መልኩ የመደራጀት የመሰባሰብ ስራን ጥረት እያደረገ ነው ያለው። መንግስት ደግሞ ለመገዳደል የሚፈላለጉ ኃይሎችን በጥቅም በማስተሳሰር ብሎ በውንጀላ ተነስቷል። አንዴ ለሽያጭ ራሳቸውን ስላቀረቡ ሰው ሁሉ ገበያ ላይ የወጣ የሚገዛ መስሎ ነው የሚሰማቸው። በእርግጥ ሁሉ ሰው ለሀገሩ ያለውን ፍቅር በሽያጭና በታሪካዊ ጠላትነት የሚፈረጅ ባይሆንም ነገር ግን መንግስት አፉን ሞልቶ ለግድያ የሚፈላለጉ አካላትን ለጥቅም እንዲተሳሰሩ አድርጓቸዋል ብለዋል። በአንድ ወቅት የዛሬ 7 ዓመት ወደ ስልጣን ሲመጣ ተቃዋሚ የሚለውን ቃል ተጸይፎ ተፎካካሪ በሚል ካልተካ ነው ብሎ ግርግር ሲፈጠር የነበረ መሪ አሁን ደግሞ ተቃዋሚ የሚላቸውን ፖለቲከኞች ለግድያ የሚፈላለጉ በሚል ገልጿቸዋል። እንግዲህ ይቅርታ መሳይን ላመስግን ሳልሸኘው እኔ ቀጥታ ወደ ጉዳይ የገባው መሳይ እጅግ አድርገን እናመሰግናለን። ቀጣይ ሌላ ቃለ መጠይቅ ላይ እያለ ነው በመሃል ወደዚህ ያስገባ ነው። እንግዲህ ሌላ ጊዜም እንደዚሁ የምንጋብዘውና መሳይ አለ የወጣ መስሎኝ ነበረ። በመሃል እንግዲህ ከቃለ መጠይቅ መሃል ስላስገባን ከቸኮል ኮልሞስ ጨርሰናል። ካቆየ ደስ ይለናል። የምትቸኩል ከሆነ ግን ልናሰናብት እንችላለን። ጥሩስ እንደው የተወሰነ በዚህ በመግለጫው ዙሪያ የሆነ ነገር ማለት ስላልበኝ ነው እንዳልከው የሆኑ የተወሰኑ ቃለ መጠይቆች ለማድረግ ፕሮግራም ይዤ ያለው እንዲህ አይነት መድረክ ላይ መገኘት አለብን። እንዲሁ ፋሲል ጴጥሮስ ወንድማገኝ ሌሎችም የቀድሞ የኢሳት ባልደረቦች የኤምኤስ ባልደረቦች እንደዚህ ሁልጊዜ እየተገናኘን በሐሳቦችን መለዋወጥ በሚዲያው ላይ እውነት ለመናገር ህብረት መፍጠር አለብን። ኢሳት የነበረው ሚና ስለምናውቅ አሁንም ይሄ በሚዲያ ጩኸት በተለያየ የሚዲያ እንቅስቃሴዎች ወደ ስልጣን የመጣውን አካል ተባብረን ከስልጣን እንዲወገድ ማድረግ አለብን። ይሄን ዝም ብለን የምንናገረው ሳይሆን ውጤትም ስላገኘንበት በተለያየ ጊዜም እነሱም ነግረውናል። በነገራችን ላይ አይተማመኑም እርስ በርስም። አብይ አህመድ በራሱ ፌስቡክ ላይ የሚውል የራሱ የሆነ ፌስቡክ የሚከታተልበት የራሱ ገጽ እንዳለው እናውቃለን በቅርበት። ይሄ በአሜድ ደረጃ የምናነሳው ሳይሆን በቅርበት ባገኘናቸው አጠገቡን በነበርን ጊዜ የምናውቃቸው እውነቶች ስለሆኑ ይከታተላል። የራሱን እኚህ በጀት እየመደበላቸው ሐሰተኛ መረጃዎችን የሚያስተላልፉት እነ ኢቢሲ፣ ፋና፣ ዋልታ ምናምን የሚባሉትን ራሱ የሚከታተላቸው አይደለም። እሱ ከምንም በላይ የሱ ባለስልጣናት ወታደራዊም የፖለቲካ አመራሮችም የሚከታተሉት የትኞቹ ሚዲያዎች እንደሆነ ስለምናቅ አጠናክረን መቀጠል ተባብረን እንደዚህ በጋራ ቀርበን ይህንን ትግል መልክ እንዲይዝና ኢትዮጵያ አሸናፊ ሆና የምትወጣበትን ከትላንት ስህተት ተምረን ኢትዮጵያን የምናድንበትን የሚዲያ ትግል ማድረግ እንዳለብን አምናለሁና ወደፊትም በእንዲህ አይነት መድረክ ላይ ብትጋብዙኝ ለመቅረብ ዝግጁ መሆኔን ነው በዚህ አጋጣሚ የምገልጸው። ግን እንደው ከመግለጫው ላይ የሆነች ነገር ማለት ስላለብኝ ነው። ስለ ክህደት፣ ስለ ባንዳነት፣ ስለ ቅጥረኝነት ይሄ አሁን ያለነው የመሰረትነው የብልጽግና ስርዓት ከትላንት የሚለየው ከትላንት ተምረን በራሳችን እግር የምንቆም በራሳችን የምንወስን አድርገናል ብሎ የገለጸበት የመግለጫው አካል ትንሽ እዛ ላይ የሆነ ነገር ማለት ስላለብኝና እሱን ብዬ ምናልባትም ከናንተ ለመሰናበት ያህል ነው። እንግዲህ በዚህ በኢትዮጵያ ታሪክ ውስጥ እንደዚህ ስርዓት ቅጥረኛ መንግስት የለም። እንደዚህ ስርዓት ኢትዮጵያን አሳልፎ ለሌላ ለባዕድ ሀገር የሰጠ የለም። ከአብይ አህመድ ከግለሰቡ ጀምሮ ያለውን ሁኔታ ብንከታተል ወይም ደግሞ ብንፈትሽ ኢትዮጵያ የምትመራው በማን ነው? በኢኮኖሚ ብናይ በአሁን ሰዓት ሙሉ በሙሉ ኢትዮጵያ በአይኤምኤፍ ቁጥጥር ስር ነው ያለችው። በቅርቡ አይኤምኤፍ እንደገለጸው
የጳጉሜ ወራትን ቀይሩ ብሎናል፣ አጥፏት ብሎናል። ጳጉሜንም እስከዛ ድረስ ውሳኔያችንን የተቀበሉ ሰዎች ናቸው። ውሳኔያችንን ከእጃችን እንዲወጣ ያደረጉ ሰዎች ናቸው። መሳይ ይቅርታ እንዳሳስትክ የዚህ የጳጉሜ ጉዳይ ከአይኤምኤፍ የወጣ ሳይሆን ግለሰቦች ለጨዋታ በማህበራዊ ሚዲያ ያሰራጩት ነው። ግን በእርግጥ አይኤምኤፍ ኢትዮጵያን ከዛም ያለፈ ነገር ሊጠመዝዝ ይችላል። ግን እቺ የጳጉሜዋ ጉዳይ እንዲሁ ግለሰቦች ለጨዋታ የለጠፏትና በኋላ ላይም ትልልቅ ሚዲያዎች በስተት የዘገቡት ጉዳይ ስለሆነ አንተንም እንዳሳስተ ላስታውስ ብዬ ነው። ይሄንን እንግዲህ ከአይኤምኤፍ ማስተባበያ እስከምናገኝ ድረስ የመረጃውን ከአይኤምኤፍ አልወጣም ብለን ማረጋገጫ መስጠት አንችልም። ምክንያቱም እንዲህ አይነት ነገር ሲወጣ በአይኤምኤፍ ደረጃ ማስተባበያ መስጠት አለባቸው። ምክንያቱም ትልቅ ጉዳይ ነው፣ በጣም ትልቅ ጉዳይ ነው። በአንድ ሀገር የባህል ጉዳይ፣ በአንድ ሀገር ለዘመናት ይዛ በቆየችው ጉዳይ ላይ እንዲህ አይነት ነገር ሲነሳ እኛን አይመለከትም ብለው ማስተባበያ መስጠት አለባቸው። ካልሰጡ በግም ግን መሳይ የዚህኛው ጉዳይ በአይኤምኤፍ ገጽ ላይ በይፋ የወጣ የመግለጫው አካል አልነበረም። አንድ በፌስቡክ ላይ ያለ ግለሰብ ነው ይህንን መረጃ አወጣው። ከዛ በእለቱ ሌሎች በርካታ ሚዲያዎች ተቀባበሉትና ትልቅ ሽፋን አገኘ። ትልልቅ ሚዲያዎች ዘግበውታልና ግን የመጀመሪያ ይህንን ጉዳይ የለጠፈውን ግለሰብም ስለማውቅ ለዛ ነው እነሱ ለጨዋታ በሚል ለጥፈውት በኋላ ላይ ነገሩ ከቁጥጥር ውጪ እንደወጣ የተገለጸው። ቢሆንም ግን እንዳልከው አብዛኛው የኢትዮጵያን መንግስት እየተቆጣጠረም እያዘዘም ያለው አይኤምኤፍ ለመሆኑ አይደለም ጳጉሜን ስማችሁንም ቀይሩ ቢል ለመታዘዝ ዝግጁ መሆናቸውን ያየንበት ሁኔታ ነው። እንኳን ደስ ያላችሁ ብለው እኮ ካበሰሩ በኋላ አሁን የኢትዮጵያ ሕዝብ በትይዩ ማርኬት ላይ $1 ከ170 ብር በላይ እየተመነዘረ አገሪቱ ለቅሶ ውስጥ ያለችበት ሁኔታ ነው ያለውና ምናልባት ከጳጉሜ የባሰ ነገር አይኤምኤፍ አድርጎናል። እቺኛዋ መረጃ ብቻ ግን እንደው ለስተት እንዳዳርግ በሚል ነው ያነሱት። ምናልባት ርማቱም ከሆነ በምክንያቱም በተለያዩ ዜናዎችን በተለያዩ ውይይቶችም ያነሳነው ጉዳይ ነው። ይሄንን ትክክል ሆኖ የቀረበ ካልሆነ በአይኤምኤፍ በኩል ማረጋገጫ ማግኘት ይገባላል። ምክንያቱም በአንድ ተቋም ስር እንዲህ አይነት መረጃ በስፋት ሲሰራጭ ያ ተቋም ኃላፊነት አለበት። ይሄ መረጃ ትክክል አይደለም፣ በእኛ ስም የወጣው ተገቢ አይደለም ብለው እስካልገለጹ ድረስ ይህን መረጃ ላለመቀበል ምንም ምክንያት አይኖረንም። እንዳልከው ትክክል ካልሆነ በአይኤምኤፍ በኩል ይህንን ነገር ካገኘን ለማረም ዝግጁ ነን። ግን በብዙ ነገር ከዚህም በከፋ መልኩ ኢትዮጵያ አሳልፋ ራሷን የሰጠችባቸው ብዙ ነገሮችን ማንሳት እንችላለን። አብይ አህመድ እኮ እኔ ለአሜሪካ እሞታለሁ ያለ ሰው እኮ፣ ለአሜሪካ እዋጋለሁ ያለ ሰው እኮ፣ አንድ ጠቅላይ ሚኒስትር የሀገሪቱን የመጨረሻ የስልጣን ቦታ ተቆጣጥሮ ለሌላ ሀገር እዋጋለሁ፣ ለሌላ ሀገር መስዋዕትነት እከፍላለሁ ካለ በኋላ ለአንድ ቀን ስልጣን ላይ መቆየት እኮ የለበትም። በሀገር ክህደት ተጠይቆ መታሰር ያለበት ሰው በሆነ ነበረ። አንድ የሀገር መሪ የሆነ ሀገር መሪን እናት እባክዎትን እናት ይሁኑኝ ብሎ ከጠየቀ በኋላ አብይ አይደለም የተዋረደው፣ በዛ የተዋረደችው ኢትዮጵያ ነው። እንዴት አንድ የሀገር መሪ እንደውም በማደጎም ይሁን በጉዲፈቻ በሌላም እናት ከፈለገ ስንት ሚሊዮን ኢትዮጵያውያን እናቶች አሉ። እዛ ሄዶ የአንድ የአረብ ሀገር መሪን እናቱ ነኝ ብሎ ከጠየቀ በኋላ ከዚህ በላይ ምን አይነት ክህደት አለ? ኢትዮጵያ እኮ ክህደት የተፈጸመ በአሁን ሰዓት እንደ አብይ አህመድ ቅጥረኛ መንግስት በኢትዮጵያ ታሪክ ውስጥ ተፈጥሮ ማያውቅ። ስለ ቅጥረኝነት አወራ፣ ስለ ባንዳነት አወራ። በኢትዮጵያ መንግስታት ታሪክ ውስጥ የትኛው ሀገር ነው በሀገር ውስጥ ጦርነት ሌላ ሀገር እንዲገባ የፈቀደ? አብይ አህመድ ነው። ብዙ ነገሮች እኮ ከእጃችን አምልጧል። አሁን እውነት አብይ አህመድ የሚታዘዘው ለኢትዮጵያ ህዝብ ነው? የሚታዘዘው ለፓርላማ ነው? የሚያምነው የሚቀበለው ለኢትዮጵያ ህዝብ ነው? በፍጹም። ይሄን አይነት አገዛዝ እንዲህ አይነት መግለጫ ሲያወጣ በጣም ያሳዝናል። በጣም 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 ከፍተኛ የሆነ ክህደት፣ በክህደት የሚታወቅ አገዛዝ ነውና ይሄን መግለጫ ምናልባትም የመጨረሻው ነው ብዬ ነው ማምነው። ከዚህ በኋላ ብልጽግና መግለጫ ያወጣል አናቅም። ነገሮች እየፈጠኑ ነው። እቺ ክረምት ምን ልታመጣ እንደምትችል አናቅም። አብይ አህመድን በጣም እየተጣደፈ ነው። መስከረም ላይ አባይ ግድብን እመርቃለሁ ብሎ ከፍተኛ ሽርጉድ እያደረገ ነው ያለው። ስለዚህ በጣም መዘጋጀት አለብን። ለውጡ በፍጥነት እየመጣ ነው። ይሄን እየመጣ ያለውን ፍጥነት ተዘጋጅተናል ወይ? ብዙ ጊዜ እኛ ስርዓት መንቀል እንጂ ስርዓት መትከል አንችልም። እዘጭምቦጭ ብለዋል ፕሮፌሰር መስፍን ወልደማርያም። እዘጭምቦጭ ውስጥ እንዳንገባ መዘጋጀት አለብን። በ2018 አብይ አህመድ ወደ ስልጣን ሲመጣ
ኢትዮጵያ ሲባል የኢትዮጵያ መዝሙር ስንሰማ የኢትዮጵያ ባንዲራ ስናይ የኢትዮጵያን ስም ስንሰማ ምንም ሳናላምጥ ዝም ብለን በደመ ነፍስ ተከትለን ነው እዚህ መከራ ውስጥ የገባ ነው። በ7 ዓመት ውስጥ በ70 ዓመት ያላየነውን መከራ ያየነው ተመሳሳይ ስህተት እንዳንሰራ አሁንም መንቃት አለብን። በተለይ የአንድነት ኃይሉ ኢትዮጵያ ሲባል ብቻ ዝም ብሎ በደመ ነፍስ መከተል የለበትም። በጣም መንቃት አለብን። ለአብይ አህመድ ምስጋና ይግባውና እንድንነቃ አድርጎናል። መተማመን እንዳይኖር አድርጓል። በኢትዮጵያ ፖለቲካ ውስጥ ቅንነት እንዳይኖር አድርጓል። እዚህ ላይ በሰፊው መስራት አለብን። አሁንም መምጣቱ የማይቀር ለውጥ አለ። ያን ለውጥ ግን ለኢትዮጵያ የሚሆን ለውጥ ለሁላችንም የሚሆን ለውጥ እንድናደርገው መስራት አለብን። ሚዲያው ከዚህ አንፃር ከፍተኛ ሚና አለው። ያንን ተረድቶ ነው ይሄንን መግለጫ የሚያወጣው። እንተባበር፣ እንስራ። በልዩነታችን ሳይሆን በአንድነታችን ላይ ሰፊ ዘመቻ ማካሄድ እንዳለብን ይሰማኛል። እንግዲህ ጴጥሮስ ከዚህ በላይ በጣም ማመሰግነው ተካከልከው መረጃና በተለይ ከአይኤምኤፍ አንፃር ከጳጉሜ ጋር ተያይዞ የመጣውን መረጃ በተመለከተ አሁንም ፈትሸን ማስተካከያውን በአንከር ሚዲያም ሆነ በሌሎች ባስተላለፍናቸው መንገዶች ላይ ማረሚያውን እናቀርባለን። ነገር ግን ከዚህም የከፋ ነገር ኢትዮጵያ ላይ እንዳለ መዘንጋት የለብንም ጴጥሮስ። በጣም ነው ማመሰግነው። በትክክል ብለሃል መሳይ። እንግዲህ ብዙ አሳሳቢ ጉዳዮች በሀገራችን አሉ። በተለይ የአይኤምኤፍ ጉዳይ እንደው ዛሬ የዚህ መግለጫው ላይ ትኩረት አደረግን እንጂ ሌላ አንድ አስገራሚ ትንታኔ በኢትዮጵያ ቴሌቪዥን ላይም ቀርቦ መንግስት ሲሰጥ ይህንን ማሻሻያውን ከመንግስት ፍላጎት እንጂ አይኤምኤፍ አይደለም ይዞብን የመጣው ብሎ እንደውም ጭራሽ የባሰ ተገዶ ነው በሚል ትንሽ ማስተዛዘኛ ነበረው። አሁን ደግሞ ጭራሽ የባሰ እኛ አቅርበን አጽድቀውልን ነውና እኛንን የፈለግነው እንደዚህ እንዲሆን በሚል አገሪቷን እንዴት አድርገው መቀመቅ ውስጥ እንደከተቷትና የሚናገሩትን ነገር እንኳን መልሰው ለራሳቸው ቢያዳምጡት የሚያስደነግጥ ጭንቅላት አስይዞ ሊያስጮህ የሚችል ጉዳይ መሆኑን ማቅረብ የምንችልበት ብዙ ርዕሰ ጉዳዮች አሉ። እንግዲህ መሳይ በሌላ በደንብ ሰፋ ባለ ፕሮግራም ገብተን ድጋሚ ሌሎችንም ነገሮች የምንዳስስበት ይሆናል። እርግጥ ነው ለመገዳደል ሳይሆን ለመተባበርና ሀገራችንን ለመታደግ የምንፈላለግ ሰዎች መሆናችንን ከዚህ በፊት ማሳይተናል። አሁንም ደግሞ በተግባር በተጨባጭ እንደምናሳይ እርግጠኛ ነኝ። መሳይ እዚህ ጋር እንሰናበተው። እጅግ አድርጌ አመሰግናለሁ መሳይ። መልካም ቀን ይሁንልህ። በጣም አመሰግናለሁ በድጋሚ ለኤምኤስ ታዳሚዎች። በነገራችን ላይ ፋሲል በተከታታይ የምታቀርባቸው መረጃዎች አገዛዙን የተከላካይነት መስመር ላይ አውጥቷል። በቅርቡ በኢትዮጵያ ንግድ ባንክ ያወጣችሁት መረጃ እውነት ለመናገር ኤምኤስ ምን ያህል በውስጥ መረጃ እንዳለውና ታማኒነት ያለው መረጃዎችን እንደሚያቀርብ ያሳየ ነው። በመጨረሻው ሰዓት ራሳቸው አምነው የተናገሩትን እናስታውሳለንና እንበርታ፣ እንጠንክር። መልካም ጊዜ። ተመልካቾቻችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን መሳይ፣ እናመሰግናለን። ፋሲል እንግዲህ ወደ አንተ ልመለስ። የመጨረሻ ማጠቃለያም ነው የሚሆነው። እንግዲህ ዛሬ መሳይ እንግዳችን ስለሆነ ሰፋ ያለ ጊዜ ከመሳይ ጋር ነው ያሳለፍነው። እቺ ቅድም መጨረሻ ላይ ያነሷትን ሀሳብ ፋሲል ወደ አንተ ላምጣት። ለግድያ የሚፈላለጉ አካላትን በጥቅም እንዲተሳሰሩ ተደርገዋል የሚል ነገር አንስቷል። በእርግጥ ተቃዋሚዎች የሀሳብ ልዩነት አለ። የሀሳብ ልዩነትም ኖሮ ለመነጋገርና ለመደማመጥ ፈቃደኝነቱ በተቃዋሚዎች ዘንድ ነው ያለው። መንግስት ነው ሁሉንም ለማሰር ለመግደልና ለማሸበር ሲፈልግ ሁልጊዜ የምናየው። በሚያስገርም ሁኔታ ኢቭን ከመንግስት ጋር ሊገድል ሊያስርና ሊያፈናቀል የሚፈልገው መንግስት ጋር እንኳን ለመወያየት ፈቃደኛ ተኮኖ ሳለ ነገር ግን ተቃዋሚዎችን እርስ በርስ ለመገዳደል የሚፈላለጉ ኃይሎችን በጥቅም በማስተሳሰር የሚል መግለጫ አውጥቷል። ምናልባት ይሄ ከፖለቲከኞቹ አልፎ ኦሮሞ ነጻነት ሰራዊትንና ፋኖን ለማለት ነው፣ ፋኖንና ቲፒኤልኤፍን ለማለት ነው። በእርግጥ እነሱ በመሬት ላይ ትብብር ጀምረዋል ወይ ነው ወይስ ደግሞ በሚዲያ እንግዲህ ከሰሞኑ ባለፈው በፓርላማም በብልጽግና ስብሰባም በተደጋጋሚ መንግስትን ያስለቀሰው በርካታ በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች በበይነ መረብ ተቃውሞ ማድረጋቸውና ማሰማታቸው ነበረ። ፋሲል በዚህ ደረጃ ለግድያ የሚፈላለግ ተቃዋሚን ብሎ ለመግለጽ ያስደፈረው ምንድን ነው? ለዚህስ ደግሞ ምላሽ ተቃዋሚ ፖለቲከኞች፣ የሚዲያ አካላት ምን ምላሽ መስጠት አለባቸው? አንተ በዚህ ላይ የምትሰጠው ሀሳብ የዕለቱ ውይይት ማጠናቀቂያ ይሆናል። አመሰግናለሁ ፒተር። እንግዲህ ያው አሁን የጠየቀው ጥያቄ ሬዲ በጣም ከባድ ነው። ማንን ሪፈር ለማድረግ እንደሆነ አይታወቅም። ግን ታስታውስ ከሆነ በቅርቡ የፖለቲካ ፓርቲዎች ከአክቲቪስቶች ጋር ያደረጉት ፓርላማ ላይ
ይሄ እኮ ነው እኛ የምንፈልገው የመደመር ውጤት ነው። መደመርም እኮ ስንል እንዲህ አይነት መሰባሰብ ነው ብሎ አወድሷቸው ነበር። ያው አወድሷቸው ስለ በትምህርት ጥቅስ አስገባው። አሁን ደግሞ እንደገና እነሱን ለማለት ከፈለገ በጥቅም የተሳሰሩ ሌሎች ጠላቶቻችን እያሳሰሯቸው ያላቸው ኃይል ብሎ እንደገና ሲያወግዛቸው ታያለህ። እና አብይ ሬዲ ሁልጊዜ እንደምንለው ነው፣ ዛሬ የሚናገረውን ነገ ሲነሳ አይደግመውም። እና አይ ቲንክ በተወሰነ ደረጃ ውጭ ያሉትን ሊሆን ይችላል ወይም ደግሞ መሬት ላይ ያሉትን ኃይሎች ቅድም እንዳልኩት እኮ ነው። ቅድም ያልኩት ምንድነው አንዱ የፍርሃቱ መገለጫ የሆኑ ኃይሎችን ጠላቶቻችን ወይም እያደራጁብን ነው እያሰባሰቧቸው ነው የሚለው አይዘር መሬት ላይ ያሉትን የታጠቁ ኃይሎችን ነው ወይም ውጭ ሀገር ያሉትን አክቲቪስቶችና ፖለቲከኞችን ነው። ሁለቱም ግን ለአብይ አህመድ ትልቅ የስጋት ምንጭ እንደሆኑበት ይታየኛል። ይሄንን አጠናክሮ መቀጠል ይገባል። ኢትዮጵያ ሁልጊዜ እንደምንለው እቺ ታላቅ ሀገር፣ እቺ እድሜ ጠገብ የሆነች ሀገር ነፃነት ያስፈልጋታል። ህዝባችን ከነፃነት ውጭ ሌላ ነገር አይገባውም። እስከዛሬ ድረስ ፍሪደሙን ያላገኘ ህዝብ ነው። የውጭ ነፃነቱን አስጠብቆ የኖረ ህዝብ ነው። በጀግንነቱ በኃይሉ ነፃነቱን አስጠብቋል። የውስጡን ግን ነፃነቱ እስከዛሬ ድረስ ማስጠበቅ አልቻለም። በመጣው ገዢ ሁሉ እየተረገጠ፣ በመጣው ገዢ ሁሉ እየተበደለ፣ በመጣው ገዢ ሁሉ እየተጎሳቆለ፣ በመጣው ገዢ ሁሉ እየተማረረ ያለ ህዝብ ነው። ይሄን መቀየርና ነፃነቱን ማወጅ ይገባዋል። እንቅስቃሴዎች ይታያሉ። እኔ አንድ በዚህ መግለጫ የተረዳሁት ነገር የብልጽግና እድሜ ከመቼውም ጊዜ በላይ እያጠረ መምጣቱን አምኛለሁ። አይኖ የሚደረጉ እንቅስቃሴዎችን ስለማቅ መሬት ላይ ያሉ እንቅስቃሴዎችም የሆኑ የተለያዩ ሙቭመንቶች የአብዮት ዋዜማ ላይ እንዳለን ያሳያሉ። ነገሩ እየፈጠነ እንደሆነ ትረዳለህ። ግን አሁን በደንብ እንደምታየው ነገሮች ከኛ ከምናስበውም በላይ እየፈጠኑ እየሄዱ ነው። አይዘር በትጥቅ ትግል ወይም ደግሞ በህዝባዊ አመት የአብይ አህመድ መንግስት ተንገዳግዶ ይወድቃል። ጊዜው መቼ ይሆናል በትክክል ይሄ በዚህ ቀን ይሆናል ባትልም ግን እየፈጠነ መምጣቱን ግን በደንብ ታየዋል። ይሄ እንዲፈጥን የሚያደርጉት ደግሞ ማለቴ በጣም ብዙ ገፊ ምክንያቶች እንዳሉ መሬት ላይ ያለው ሁኔታ ህዝቡ ሊሸከመው ከሚችለው በላይ ስለሆነበት ወደ ለውጥ መንገድ እየገባ እንደሆነ የሚያሳይ ነው። የዛሬው ቅድም ያልኩት የፍርሃቱ መገለጫ ዋነኛው ምክንያትም ያነባሉ። በነገራችን ላይ እነሱ መሬት ላይ ያለውን ነገር ያስጠናሉ፣ የህዝብ ኦፒኒየን ያያሉ። የተረዱት ነገር ቢኖር በዚህ ሁኔታ ውስጥ ከቀጠልን ኤኒ ሞመንት በማንኛውም ጊዜ አይዘር ከውስጥ በሚነሳ ልክ ኢህአዴግን ከውስጥ እንድተነስቶ ውጫዊ ግፊቱ ጠቅሞት ከውስጥ የተነሳው ሞመንት እንዳፈረሰው አብይ አህመድንም ከዛው አይዘር ከውስጥ ወይ ከሆነ አካል አገር ውስጥ የሚንቀሳቀስ አካል ሊያስወግደው እንደሚችል አይ ቲንክ እየተረዱ እንደመጡ መናገር ይቻላል። እና ፍርሃት የተሞላ ነው። እንግዲህ ይሄንን ማጠናከር ይገባል። ኢትዮጵያውያን በዚህ ሰዓት አንድ መሆን ይገባቸዋል። በተለይ ቅድም መሳይ እንዳለው ትክክል ነው። የአንድነት ኃይሉ አንድ መሆን ይገባዋል። ከዚህ በኋላ ኢትዮጵያን ለብሔር ፖለቲከኞች አሳልፎ መስጠት አይቻልም። ኢትዮጵያ አንድ መሆን አለባት። ኢትዮጵያ የሚሉ በእውነት የተፈተኑ ልጆች አሏት። በእውነት እየተፈተኑ ያሉም ልጆች አሏት። ኦኬ፣ ሲሞቃቸው ወይም ኢትዮጵያዊ ሲበርዳቸው ኢትዮጵያ አይደለንም የሚሉ ኃይሎች ብዙ አሉ። ኦኬ፣ እነዚህ ኃይሎች ማንኛውም ጊዜ እየሾለኩ ደግሞ ገብተው ልክ አብይ አህመድ እንዳደረገው ኢትዮጵያን ምስቅልቅሏን የሚያወጣት ከሆነ ለኢትዮጵያ ለዚህ ህዝባችን የሚጠቅመው አንዳችም ነገር የለም። ተመልሶ ወደ ጉስቁልና ወደ መከራ ነው የሚገባው። እውነተኛ ኢትዮጵያውያን ለውጥ እንዲመጣ የሚፈልጉ ከሆነ ለውጡ ደግሞ ለሁሉም እንዲሆን ለብሔርተኛውም ኢትዮጵያ ለሚለው ለማንኛውም ኃይል በኩል እንዲዳረስ ከተፈለገ አንድ ሆኖ ተባብሮ ቅድም መሳይ እንዳለው በሚዲያውም ይሁን በማንኛውም ትግል ላይ መረባረብ ያስፈልጋል ብዬ አምናለሁ። መጨረሻ ላይ አንድ ሌላው የታዘብኩት ነገር እንደምታውቀው ፒተር፣ ቅድም እናንተ በደንብ እንደገለጻችሁት አብይ አህመድ የማይገባውን ስዕብና ገምተለታል። በዚህ እኛም ጥፋተኞች ነን። ሰውየውን ሳናቀው በንግግሮቹ ብቻ በሰዎች ምክር ብቻ የማይገባውን ስዕብና ከልክ በላይ ገምተናል፣ ሰጥተነዋል፣ ከልክ በላይ አግዝፈነዋል። ኦኬ፣ በኋላ ላይ ግን ይሄንን ከልክ በላይ የተሰጠውን ስዕብና መቋቋም መሸከም ስላቃተው ወይም ይሄ የሐሰት የስዕብና ግንባታው ስላጎበጠው መጨረሻ ላይ መሸከም አቅቶት
የተንገዳገደ ትክክለኛ ወደ ትክክለኛ ባህሪውን ማሳየት ጀመረ። ልክ ይሄ በጣም የተገነባ ስብዕና እየፈረሰ ሲመጣ ሰውየው ሰልፍ ኮንፊደንሱ በራስ የመተማመኑ ነገር በሙሉ እየተሟጠጠ ምን እንደሚናገር ምን እንደማይናገር እንኳን ማወቅ የማይችልበት ደረጃ ላይ ደረሰ። ከተለያዩ አገሮች ጋር የሚያደርገው ውዝግብ የሚሰራው ስራ ዛሬ እዚህ ጋር ነገ እዛ ጋር ከጅብርብር ያለ ይሄ እንደጠጣ ሰው እንዲሰክር ያደረገው መጀመሪያ ላይ ያለ አቅሙ የጫንለት የስብዕና ግንባታ ነው። ኢሳት ተጠያቂ ነው፣ ኤምኤስ ተጠያቂ ነው፣ ሌሎች ሚዲያዎች ተጠያቂዎች ናቸው። በዚህ እውነት ለመናገር አንድን ሰው በደንብ ሳታጠና በደንብ ሳትመረምር ያን ሰው ስብዕና ስትገነባ ኢትዮጵያ ስላለ ብቻ በዚህ ደረጃ አገዘፍከው፣ ያንን መሸከም አቅቶት የተንገዳገደ ነው። ከዛ በኋላ ምንድነው ያደረገው? ስቲል ምንድነው እያደረገ ያለው? ይሄንን ስብዕናውን መልሶ ለመገንባት ያልቀጠረው ዩቲዩበር የለም፣ ያልቀጠረው የማህበራዊ ሚዲያ አክቲቪስት የለም። አብይ በተናገረ ቁጥር ንግግሮቹን እያወጡ ለማግዘፍ የማይደረግ ጥረት የለም። ኢቲቪ 24 ሰዓት፣ ፋና 24 ሰዓት፣ አገር ውስጥ ያሉ ኤፍኤሞች 24 ሰዓት ይሄንኑ ሰውዬ ለማግዘፍ ነው የሚጠሩት። ስብዕናውን መልሶ ለማግዘፍ የተለያዩ ኃይሎችን ይጠራል፣ በዛ ላይ ይገኛል፣ ይናገራል፣ ምን ይላል። ነገር ግን ያ መጀመሪያ ላይ የገነባውን ስብዕና መልሶ ሊያገኘው አልቻለም። ምክንያቱም ያንን የገነባውን ስብዕና በተግባር መግለጽ ስላልቻለ ያን የፈረሰውን ስብዕና እንደገና ማምጣት አልቻለም። ሰው ዲስፐሬሽን ውስጥ ነው ያለው። አሁን ዛሬ የወጣው መግለጫ ላይ ሚዲያው ላይ እንሰራለን እንታገላለን የሚለው ሰውየው እንደገና ያንን የተገነባለትን ስብዕና መልሶ እንዲገነባለትና እንዲገዝፍ ካለው ስሜት አንጻር ካለው ፍላጎት አንጻር ነው። አልሆነም። ብዙ ዩቲዩበሮች እኮ ስለ አብይ ይናገራሉ። ብዙ የቀድሞ ጓደኞቻችን ሳይቀር ስለ አብይ ያወድስ በየቀኑ እየገቡ ያወድሳሉ። በጣም በማህበራዊ ምን ግን ሊገነባ አልቻለም። እስቲል ያውቁታል፣ ጓደኞቹ ያውቁታል፣ የአብይ ጓደኞቹ ያውቁታል፣ ለህዝቡ ያውቀዋል፣ ማንም ያውቀዋል። ኦኬ ለምንድን ነው ብትል ቅድም እንዳላችሁት ነው። አንድ እነዚህ ዩቲዩበሮች ወይም ማህበራዊ ሚዲያ የሚሉት የሚናገሩት ነገርና መሬት ላይ ያለው ነገር አብሮ ስለማይሄድ ነው፣ ስለሚጣረስ ነው። አንተ ፀሐይ በምስራቅ ወጥታ በምዕራብ ትገባለች የሚለውን ሳይንስ በየትኛው ፕሮፓጋንዳ በየፈለከውን ፕሮፓጋንዳ ስራ የፈለከውን ሚዲያ አክቲቪስት ወይም ታዋቂ አክቲቪስት ጥራና አይ ፀሐይ የምትወጣው በምዕራብ ነው የምትጠልቀው በምስራቅ ነው ብትል ህዝቡ ልታሳምን አትችልም። የአብይ አህመድ ሁኔታም እንደዚህ ነው። መሬት ላይ ያለውን በተለያየ መንገድ እውነታውን አስቀይሮ ህዝቡን ለማሳመን የሚያደርገው ጥረት በተለያዩ ታዋቂ ሰዎችን ሁሉ እየተጠቀመ ውጤት ሊያመጣ ያልቻለው ዋናው ምክንያት መሬት ላይ ያለው እውነት አፍ አውጥቶ ስለሚናገር ነው። ይሄ የተስፋ መቁረጥ ውስጥ እንደከተተው በግልጽ እናያለን። ፒተር እዚሁ ላይ አመሰግናለሁ ፋሲል። እንግዲህ በቀጣይ ያሉ ነገሮችንም እንደዚሁ መከታተልና አንድነትን ለማጠናከር መስራት ይገባል። ያው ብልጽግና ሲደነግጥና በጭንቀት ውስጥ ሆኖ እንደዚህ ያሉ መግለጫዎችን ቢያወጣም ተጨባጭ እውነቱን ግን መሬት ላይ ያለውን ህዝቡ ያውቋል። በተለይ ቅድም ያሰማነው ክሊፕ ፋሲል እኔ ደግሞ እያሳቀኝም እያስገረመኝም ያለ ነገር ነው። በእርግጥ እነኚህ ሰዎች ምንድን ነው የሚያስቡት የሚለውን እንዳስብ ያደርገኛል። በዋነኛነት ደግሞ በስብሰባው ላይ የተካፈሉትንም ሰዎች ስታይ እኔ ሰዎችን አከብራለሁ። እኔ ሰብአዊ ፍጡር በአምሳለ እግዚአብሔር የተፈጠሩ ሰዎችን መናቅ እንዳይሆንብኝ፣ ግን ከስራቸው ባህሪ ግን ስትመለከት ግን አብዛኞቹ እንትን ናቸው። በቃ ምንድነው ሪሳይክል የተደረጉ ኢህአዴግ ላይ ተጠቅሟቸው ከቦታ ቦታ ሲያዘዋውራቸው ምስላቸው ከርሞ ድጋሚ ደግሞ ብልጽግና ጋር መተው የሚዘዋወሩ ናቸው። አንዳንዶቹ 2-3 ቦታ የሚኒስትር ቦታ የተሸጋገሩ፣ አንዳንዶቹ ከገጠር ከሆነ ምን ሲንዲው ከቦታ ቦታ ሲቀያየሩ ሲዘዋወሩ ይኖሩና እንደው የተሻለ እንኳን የነቃ የበሰለ